የመከላከያ ሰራዊቱ ሸኔን መጥቶ አዳከመ። የአሸባሪዎች እንቅስቃሴ መቀዝቀዙ ተገለጸ። እስራኤል ለመጀመሪያ ጊዜ የኤርትራን አገዛዝ ደጋፊ የሆነ ዜጋ ከሀገሪቱ አባረረች። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። የመከላከያ ሰራዊቱ ሸኔን መጥቶ አዳከመ። የአሸባሪዎች እንቅስቃሴ መቀዝቀዙ ተገለጸ። የኢፌዴሪ መከላከያ ሰራዊት ጥቅምት ላይ በተለያዩ አካባቢዎች በሸኔና በጽንፈኛው ቡድን ላይ ባደረጋቸው የተቀናጁ ኦፕሬሽኖች ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የሪፐብሊኩ ጥበቃ ኃይል ክፍለ ጦር በተሰማራበት የግዳጅ ቀጠና አመርቂ ውጤት ማስመዝገቡን ክፍለ ጦሩ ገልጿል። በሰሜን ሸዋ ዞን ያያ ጉለሌ አካባቢ በተደረገው የተቀናጀ ስምሪት የቡድኑ ሻምበል አመራር የነበረውን ጃል ፍሮምሳን ጨምሮ 16 የሸኔ ቡድን አባላትን በመደምሰስ 3ቱን በመማረክ እንደተቻለ የሪፐብሊኩ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደምለው ተናግረዋል። ኮሎኔል ግርማ ከጠላት ትጥቅ ከሳሽ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት መማረክ እንደተቻለ ገልጸው የአሸባሪውን ቡድን በመቅጣት የአካባቢውን ሰላም መመለስ እየተቻለ መሆኑን ጠቁሟል። የሱሉልታ ወረዳ አስተዳዳሪ አቶ ሲሳይ በሻዳ በበኩላቸው የሽብር ቡድኑ አሳቻ ሰዓት ጠብቆ ተጓዦችን በመዝረፍና በማፈን የህብረተሰቡን ሰላም ሲነሳ እንደነበር አስታውሰው በክፍለ ጦሩ በተወሰደው እርምጃ በቀጠናው የነበረው ሸኔ መደምሰሱን ገልጸዋል። በተመሳሳይ በምዕራብ እዝ የህዳሴ ኮር የተሰማራበት የግዳጅ ቀጠና በሚንቀሳቀሰው ጽንፈኛ ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሷል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶችን እየዘጋ የየቀበሌውን ህዝብ ሲያሸብር የቆየው ዘራፊውና ጽንፈኛው ቡድን የሰራዊቱን ምት መቋቋም ተስኖት በመበታተል ላይ መሆኑን ገልጸዋል። በጃዊ ወረዳ የተለያዩ ቀበሌዎች ሲንቀሳቀስ የነበረ ከ100 በላይ ጽንፈኛ ቡድን እየተገደለ ሲሆን ገሚሱ ተማርኳል። በተጨማሪም ጽንፈኛው ኃይል ከእኩይ ዓላማ ሲጠቀምበት የነበረ 3 ጭነትና 1 ፒካፕ መኪና በቁጥጥር ስር መዋሉን ኮሎኔሉ አሳውቀዋል። በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ ጽንፈኛው ቡድን በመደምሰስ ሞተር ሳይክልን ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር መዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አደን ኢሳቅ ተናግረዋል። በትምህርት ቤቶች አካባቢ የሚቆሙ መኪኖች ከአሁን በኋላ ቅጣት ይጠብቃቸዋል። የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን በመዲናዋ ትምህርት ቤቶች አካባቢ እየተስተዋለ ያለውን ከፍተኛ የትራፊክ መጨናነቅና አደጋን ለመከላከል በሚል አዲስ የቁጥጥር እርምጃ መጀመሩን አስታውቋል። ከአሁን በኋላ በትምህርት ቤቶች ዙሪያ ተሽከርካሪዎች የሚያቆሙ ግለሰቦች ላይ የገንዘብ ቅጣት እንደሚጣል አስታውቋል። በባለስልጣኑ የትራፊክ ቁጥጥርና ሁኔታ አስተዳደር ዳይሬክተር የሆኑት አቶ አያሌው አቲሳ እንደገለጹት ልጆቻቸውን በተሽከርካሪ ወደ ትምህርት ቤት የሚያደርሱ ወላጆች በትምህርት ቤቶች አካባቢ መኪና ማቆም እንደተከለከለ ጠቁመዋል። ይህ እገዳ ተግባራዊ የሆነው ወደ ዓላማ የትራፊክ መጨናነቅን ለመቀነስና አካባቢውን ከትራፊክ አደጋ ለመጠበቅ መሆኑን ነው አቶ አያሌው የገለጹት። የትምህርት ቤቶች አካባቢ ከፍተኛ ቁጥጥር ያለው ተሽከርካሪ መኖሩን አስመልክቶ የትራፊክ ፍሰቱን ለመቆጣጠር እንዲቻል ተሽከርካሪ ያላቸው ወላጆችና ባለቤቶች መኪናቸውን ለማቆምና የመኪና ማቆሚያ ፓርኪንግ ቦታዎችን እንደ አማራጭ እንዲጠቀሙ አሳስበዋል። አቶ አያሌው አክለውም ተሽከርካሪ ደርቦ ወይም መንገድ ዘግቶ በሚቆሙ ግለሰቦች ላይ እንደተከሰተው የጥፋት አይነት የተለያየ ገንዘብ መቀጫ እርከን መኖሩን አስረድተዋል። ይህንን ደንብ የሚጥሱ አጥፊዎች በፈጸሙት ጥፋት መጠን የገንዘብ ቅጣት እንደሚጣልባቸው ጠቁመዋል። ባለስልጣን መስሪያ ቤቱ በትምህርት ቤት አካባቢ የትራፊክ መጨናነቅና አደጋ እንዳይከሰት ለማድረግ የትራፊክ ፍሰቱን ሊገድቡ በሚችሉት ጉዳዮች ላይ ትኩረት ተሰጥቶ እየተሰራበት መሆኑን ገልጸዋል። ወላጆችም የትራፊክ ፍሰቱ ላይ ጫና እንዳይፈጥር ተሽከርካሪዎቹን በትምህርት ቤቶች አቅራቢያ ባለማቆም የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርቧል። የእንጀራ ልጁን የደፈረው የ75 ዓመቱ አዛውንት ፍርድ አገኙ። በጅማ ከተማ አስተዳደር ወረዳ 2 ድሬን ቀበሌ እጅግ ዘግናኝ የሆነ የወንጀል ድርጊት ተፈጽሟል። የ12 ዓመቷን የእንጀራ ልጃቸውን አስገድዶ የመድፈር ወንጀል የፈጸሙት ናስር አባ ቡልጎ የተባሉ የ75 ዓመት አዛውንት በእስራት ተቀጥተዋል። የጅማ ከተማ አስተዳደር ወረዳ 2 ፖሊስ ጽሕፈት ቤት የሴቶችና ህጻናት የወንጀል ምርመራ መርማሪ ሳጅን ሲፍቱ በላይ እንደገለጹት አዛውንቱ ድርጊቱን የፈጸሙት መጋቢት 3 ቀን 2017 ዓ.ም ከምሽቱ 2 ሰዓት አካባቢ ሲሆን የወላጅ እናትና ጎረቤት ለቅሶ ለማጽናናት አምሽተው በነበረበት ወቅት ነው።
ወላጅ እናት ከለቅሶ ሲመለሱ ታዳጊዋ ልጅ በደረሰባት ጥቃት የተነሳ ደም በደም ሆና አግኝተዋታል። ወዲያውኑ ጎረቤቶቻቸውን በመጥራት ጉዳዩን ለፖሊስ አስታውቀዋል። ታዳጊዋ በፖሊስ ለሰጠችው መረጃ መሰረት ጥቃቱን የፈጸመው ተከሳሹ ናስር አባ ቡልጎ መሆኑ ተረጋግጦ በቁጥጥር ስር ውሏል። ታዳጊዋ በሕክምና ምርመራ ከተደረገላት በኋላ የምርመራ ውጤቱ ጋር ተያይዞ መዝገቡ ለአቃቤ ሕግ ተልኳል። አቃቤ ሕግም የተላከውን የምርመራ መዝገብ ከመረመረ በኋላ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ናስር አባ ቡልጎ ጥፋተኛ መሆናቸውን በመወሰን በ18 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ሰዎችን ለማታለል ታማሚ መስለው ሲለምኑ የነበሩ ወንጀለኞች ተያዙ። የአዲስ አበባ ፖሊስ ጠቅላይ መምሪያ ያልታመመን ሰው ታማሚ በማስመሰል በተሽከርካሪ ውስጥ አስተኝተው ከህዝብ ገንዘብ ሲለምኑ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ አንድ ወጣት የኩላሊት ታማሚ እንደሆነ በማስመሰል ኮድ 326734 ኦሮ የሆነ የሰሌዳ ቁጥር ያለውን ሚኒባስ ተከራይተው ወጣቱን ውስጥ አስተኝተው በእርዳታ ስም ከህዝብ ገንዘብ ሲሰበስቡ ነበር። እነዚህ ተጠርጣሪዎች በቁጥጥር ስር ሊውሉ የቻሉት ለሚኩራ ክፍለ ከተማ ፖሊስ መምሪያ በአያት አደባባይ ተብሎ በሚጠራው አካባቢ ባደረገው ክትትል መሆኑ ተገልጿል። ፖሊስ በተሽከርካሪ ውስጥ ባደረገው ፍተሻ በእርዳታ ስም የተሰበሰበ 23325 ብር እንዲሁም በሐሰት የተዘጋጁ የሕክምና ሰነዶችና የድጋፍ ደብዳቤዎች አግኝተዋል። በሰነዶቹ ላይ የተደረገው ማጣራትም ሐሰተኛ መሆናቸውን አረጋግጧል። በህገ ወጥ ተግባር ላይ የተሰማሩ ግለሰቦች ገንዘብ በመሰብሰቡ ስራ ላይ ለነበሩ ሰዎች በቀን 300 ብር ይከፍሉ እንደነበር፣ ተሽከርካሪውን ደግሞ በቀን 3000 ብር ተከራይተው ለአሽከርካሪው 1000 ብር ይሰጡ እንደነበር ፖሊስ አረጋግጧል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝም ተገልጿል። የአዲስ አበባ ፖሊስ ህብረተሰቡ በመንገድ ላይ የሚካሄዱ ህገወጥ ተግባራትን በመከላከል ረገድ ድርሻውን እንዲወጣ ጥሪ አቅርቧል። በተለይም ድጋፍ ማድረግ በሚፈለግበት ወቅት ተገቢውን ማጣራት እንደሚደረግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥ አሳስቧል። ትልቁ የፈረንሳይ ተቋም ለኢትዮጵያ የኤሌክትሪክ ዘርፍ ድጋፍ ሊያደርግ ነው። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ታላቅ ምዕራፍ የሚሆን ስምምነት ተፈራርሟል። ስምምነቱ የተደረገው ከግዙፍ የፈረንሳይ ኃይል ተቋም ኤሌክትሪሲቲ ደ ፍራንስ ኢዲኤፍ ጋር ሲሆን በዋናነት በቴክኒክና በስልጣናት ድጋፍ ዙሪያ የሚያተኩር ነው። ይህ ስምምነት የተፈረመው በፈረንሳይ ዋና ከተማ ፓሪስ እየተካሄደ ባለው የኢትዮጵያና የአውሮፓ ህብረት የኢኮኖሚ ትብብር ፎረም ላይ ነው። ፎረሙ በፈረንሳይ ትልቅ የቢዝነስ ፌዴሬሽን በሆነው ሜዴፍ ዓለም አቀፍ ከአውሮፓ ኮሚሽን ጋር በመተባበር የተዘጋጀ ሲሆን በኢትዮጵያና በአውሮፓ መካከል የኢትዮጵያ ትብብርን ለማጠናከርና አዳዲስ የኢንቨስትመንት አማራጮችን ለመለየት ያለመ ነው። የኢትዮጵያ ልዑካን ቡድን የመሩት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የገንዘብ ሚኒስትሩ አህመድ ሺዴ በፎረሙ የመክፈቻ ንግግር አድርገዋል። ከ100 በላይ ታዋቂ የአውሮፓ ኩባንያዎችና የልማት ፋይናንስ ተቋማት እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት ኃላፊዎችን ጨምሮ የተለያዩ የኢትዮጵያ ተቋማት በፎረሙ እየተሳተፉ ነው። የኢትዮጵያ ኤሌክትሪክ አገልግሎት ከዲኤፍ ጋር ያደረገው ይህ አጋርነት በዘመናዊነት ደህንነቱ የተጠበቀና የደንበኛን ፍላጎት ያማከለ ኃይል ማከፋፈያ ኔትወርክ አቅም ለመፍጠር ለተደረገው ጉዞ ትልቅ ግፊት እንደሚሰጥ ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ዋና አስፈጻሚ ኢንጂነር ጌቱ ገረመው በፊርማ ስነ ስርዓቱ ላይ እንደተናገሩት አጋርነቱ የቴክኒክ አቅምን በማጠናከር ደህንነቱ የተጠበቀና አስተማማኝ የኔትወርክ ጥገናን በማረጋገጥ የኢትዮጵያ የኃይል ዘርፍ የዘመናዊነት ጉዞ ወደፊት የሚያራምድ ነው። በቀጣይም በአንድነት ቀልጣፋና ደንበኛ ተኮር የኤሌክትሪክ አገልግሎት መስጫ መሰረት የማኖር ጉዞ እንዲቀጥል ገልጿል። የባህር በር ጉዳይ ኢትዮጵያ የብሔራዊ ጥቅሟን ለማስመለስ የጀመረችው እንቅስቃሴ ህጋዊና ታሪካዊ መሰረት አለው። የኢትዮጵያ የባህር በር ባለቤትነትን የማስመለስ ጥያቄ ህጋዊና ታሪካዊ ተቀባይነት ያለው ብሔራዊ ጥቅምን የማስጠበቅ ጉዳይ መሆኑን አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና አጽንኦት ሰጥተዋል። ይህንን የገለጹት ጠቅላይ ሚኒስትር አብይ አህመድ በጥቅምት 18 2018 ዓ.ም የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት ለተነሱ ጥያቄዎች በሰጡት ምላሽ ማብራሪያ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሰረት ያለው ነው ብለዋል። ኢትዮጵያ የባህር ጠረፏን ለማጣራት 30 ዓመት በላይ የወሰደውን ያህል የትግል ታሪክ አሁን ላይ ወደ ባህር በር ለመመለስ ሌላ 30 ዓመት እንደማይወስድባት አጽንኦት ሰጥተዋል። ለዚህ ጥያቄ መፍትሄ ለመስጠት የተረጋጋ፣ የሰከነና በውይይት ላይ የተመሰረተ አካሄድ መከተል እንደሚያስፈልግም ጠቁመዋል።
አምባሳደር ጥሩነህ ኢትዮጵያ የባህር በር ያጣችበት መንገድ ህጋዊና ታሪካዊ ቅቡልነት የሌለው ጉዳይ መሆኑን አስረድተዋል። ኢትዮጵያ ከ1983 ዓ.ም በፊት በነበረው ታሪኳ የባህር በር ባለቤቷን አስጠብቃ የቆየች ሀገር ብትሆንም በታሪካዊ ጠላቶቿ ሴራ ከቀይ ባህር እንድትገለል መደረጉን ገልጸዋል። ህጋዊ የመንግስት አስተዳደር ባልነበረበት ወቅት ኢትዮጵያ ከባህር በር የተገለለችበትን መንገድ ጉልህ ዓለም አቀፍ የህግ ጥሰት የተፈጸመበት የታሪክ ስብራት መሆኑንም አምባሳደሩ አስገንዝበዋል። የአሁኑ የኢትዮጵያ የባህር በር ባለቤትነት ጥያቄ ህዝባዊ መሰረት ያለው የጋራ ተጠቃሚነት መርህን የተከተለ ብሔራዊ ጥቅምን የማስጠበቅ ጉዳይ ላይ መሆኑን ያስገነዘቡት አምባሳደሩ መንግስት እየተከተለ ያለው በሳል የዲፕሎማሲ አካሄድ የሚደነቅ መሆኑንም አንስተዋል። ኢትዮጵያ ከጥንት አክሱም ዘመን ጀምሮ የቀይ ባህር ቀጠና ሰላምና ደህንነትን በማስጠበቅ የባህሩ ባለቤትና ተጋሪ ሀገር እንደነበረች ያስታወሱት አምባሳደሩ በፖለቲካ ሴራ ከአካባቢው እንድትርቅ መደረጉ የቀይ ባህር ቀጠና አሸባሪዎች መናኸሪያ በመሆን ለሰላም መታወክ መንስኤ እየሆነ መምጣቱን ጠቁመዋል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ ማግኘት ያለበትና የቀጠናውን ደህንነት በማስጠበቅ ለዓለም አቀፍ የሚተርፍ ጉልህ ፋይዳ እንዳለው ገልጸዋል። ኢትዮጵያን የቀጠናው ሀገራትና የዓለም ሕዝብ ምክንያታዊ ጥያቄው በጎ ምላሽ እንዲያገኝ ድጋፍ እንደሚያደርጉም ጥሪ አቅርበዋል። በተመሳሳይ ርዕሰ ጉዳይ ከወላይታ ሶዶ ዩኒቨርሲቲ ምሁራን ቆይታ ጋር ተደርጎ የኢትዮጵያ የባህር በር ባለቤትነት ጥያቄ በየትኛውም መመዘኛ ህጋዊና ትክክለኛ በመሆኑ ተገቢ ምላሽ ሊያገኝ እንደሚገባ አስተያየት ሰጥተዋል። ምሁራኑ የባህር በር የማግኘት ጥያቄ ዘርፈ ብዙ ኢኮኖሚያዊ ጠቀሜታ እንዳለው ሁሉ የአንድን ሀገር ሙሉ አቀፍ ተሰሚነት በአዎንታዊ መልኩ እንደሚያሳድገው ይገልጻሉ። የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር አበሻ ሺርኮ የኢትዮጵያ የባህር በር ጥያቄ ህጋዊነትን፣ ታሪክና መልክዓ ምድርን መሰረት በማድረግ የጋራ ተጠቃሚነትን በማለም የተነሳ በመሆኑ ተገቢ ምላሽ ሊሰጠው ይገባል ብለዋል። በተመሳሳይ የስነ ዜጋና ስነ ምግባር ትምህርት ክፍል የሰላምና ደህንነት ትምህርት መምህር ተመራማሪ የሆኑት ወንድሙ አዴ ኢትዮጵያ ከ30 ዓመታት በላይ የባህር በር አልባ ሆና በቆየቷ ብዙ ዋጋ አስከፍሏል ሲሉ ከቀይ ባህር የወጣችበትን ምክንያት ህጋዊና መሰረት ያልተገኘለት በመሆኑ ጥያቄው ህጋዊ ነው ብለዋል። በጅንካ ከተማ አስተያየታቸውን የሰጡት የህግ ባለሙያዎችም የኢትዮጵያ የባህር በር ባለቤትነት ጥያቄ በመልክዓ ምድር በህግም ሊሆን በታሪክ ተቀባይነት ያለው በመሆኑ ተፈጻሚ ሊሆን ይገባል ሲሉ አጽንኦት ሰጥተዋል። እስራኤል ለመጀመሪያ ጊዜ የኤርትራን አገዛዝ ደጋፊ የሆነ ዜጋ ከሀገሪቱ አባረረች። የእስራኤል ባለስልጣናት የኤርትራን አገዛዝ ደጋፊ እንደሆነ ተለይቶ የተገኘን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የእስራኤል መገናኛ ብዙሃን እርምጃ በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ መሆኑን ዘግቧል። የኢኔት ኒውስ ዘገባ እንደሚያሳየው ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ሲኖር የነበረ ነው። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን ማወቅ ችለዋል። በዚህም ጉዳዩ ለእስራኤል ሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስትሩም በእስራኤል በኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፍቃድ ሰጥቷል። በትናንትናው ዕለት ከጠዋቱ 3 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣናት ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውነዋል። ይህ እርምጃ በግልጽ አገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤልን ከሀገር ስታስወጣ ለመጀመሪያ ጊዜ የተወሰደ ነው ተብሏል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱ ተዘግቧል። በሳውዲ አረቢያ ህገወጥ ግብይት ያስከተለው አሳዛኝ ክስተት፣ 2 ኢትዮጵያውያን ተጠርጣሪዎች በቁጥጥር ስር ዋሉ። የሳውዲ አረቢያ ባለስልጣናት በጂዳ ከተማ አንድ ህንዳዊ ግለሰብን ገድለዋል ተብለው የተጠረጠሩት 2 ኢትዮጵያውያን ዜጎች በቁጥጥር ስር መዋላቸው ተገለጸ። ክስተቱ የተፈጠረው በህገወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ ነው። የጂዳ ከተማ ፖሊስ እንደገለጸው ወንጀሉ የተፈጸመው በከተማው አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ የነበሩ ወንዶች መካከል በተፈጠረ የገንዘብ አለመግባባት ነው። ከተጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊውን ሰው በከፍተኛ ሁኔታ ማቁሰሉ ተገልጿል። ግለሰቡን በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት ምክንያት ህይወቱ ሊያልፍ መቻሉን ገሊፍ ኒውስ ዘግቧል። ፖሊስ እንደገለጹት 2 ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ተሰማርተው የነበሩ ሲሆን በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቤ ህግ ተላልፈዋል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ የህገወጥ ሸቀጦች ዝውውርና ህጋዊ ሰነድ የሌላቸውን ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸውን ዘግበዋል። ቀደም ሲል በሳውዲ አረቢያ ከአደንዛዥ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት እንደሚጠብቃቸው የሰብአዊ መብቶች ተሟጋች ድርጅቶቹ በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። ክቡራን አድማጮቻችን ለሰዓቱ ብታዳምጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።